ዛሬ በሕይወት ላይ ማዕበል ላይ የሚራመደው ጌታ ወደ ጀልባህ ገብቷል። ለሚናወጠው ሰላምና ለሚጮኸው ማዕበልህ እንዲላል ዝም በል፣ ጸጥ በል። እመነኝ፣ ከዚህ ጸሎት በኋላ በሕይወት ውስጥ ያልተጠበቀ አእምሮ ሊገምተው የማይችል ድንገተኛ የእግዚአብሔር ጣልቃ ገብነት ይፈጸማል። በዚህ ጸሎት ጊዜ በመንፈሳዊው ዓለም ምን እንደሚከሰት ታውቃላችሁ? ዓይን የማይመለከታቸው፣ እጅ የማይደስሳቸው፣ ነገር ግን የሰውን ዕጣ ፋንታ የሚወስኑ ስውር መንፈሳዊ በሮች አሉ። ሰማይ በምድር ላይ የዘጋብህን የሰዎች እጅ ይሰበራል። በመንፈሳዊው ዓለም አይሆንም ተብሎ የተጻፈው መዝገብህ ተሰርዞ ይሆናል የሚል አዲስ ታሪክ ይጻፋል። የመለኮት እጅ ታሪክህን ለማደስ ደጅህን ይጠብቃል። ብዙዎች በቃ ተሸንፈሃል፣ ተረስተሃል ባሉ ጉዳይ ላይ እግዚአብሔር ዛሬ ምሕረት እጁን ይከፍትልሃል። ከዚህ ጸሎት በኋላ ስልክ ሲጠራ የምስራች ይሆናል። ደጅ ሲንኳኳ በረከት ይሆናል። የጨለመው ንጋትህ በታላቅ ብርሃን ይተካል። ተዘጋጂ። አሁን ሚስጥራትን የሚገልጠውን የታሪክ ብዕር የሚቀይረውን ያንን ኃይለኛ ጸሎት በአንድነት ወደ አባታችን እንጸልያለን። እግዚአብሔር አባታችን ሆይ፣ አምላኬ ሆይ፣ በአንተ በታሪክ መጻሕፍት ውስጥ ብቻ የታሰርክ የታሪክ አምላክ ብቻ አይደለህም። ዛሬም ታሪክን የምትሰራ የታሪክን ብዕር በእጅህ ይዘህ የልጆችህን ሕይወት የምትጽፍ ሕያው አምላክ ነህ። ሕያው አባት አንተ ነህ። ጌታ ሆይ ለዓመታት እንደ ሐና መካን ተብላ በባለጋሯ ስትሳለቅባት በቤተ መቅደስ ውስጥ በዝምታ ስታለቅስ የነበረችውን የሐናን ጩኸት ሰምተ ሳሙኤልን እንደሰጣት ዛሬም በሰው ፊት አንገታቸውን ደፍተው መቼ ይሆን አምላክ የሚሰማኝ፣ መቼ ይሆን አምላክ የሚመለከተኝ ብለው በድብቅ ለሚያለቅሱ ልጆችህ የቸርነት መዝገብህን ክፈት። ዛሬ መካንነታቸው ይጥፋ፣ ቤታቸው በሳቅ ይሞላ፣ የምስራች ደጃቸውን ያንኳኳ፣ የሚያለቅሱበት ዘመን በቃ ይባሉ፣ እረፍት ይሆንላቸው። ጌታ ሆይ እንደ ያቤጽ ስሙ ሕመም ተብሎ የተጠራው በወንድሞቹ መካከል የተናቀ የያቤጽን የዛን ሰው ጸሎት ሰምተ ድንበሩን እንዳሰፋህለት ዛሬ በእኔና በዚህ ቃል በሚስማሙት ሕዝቦች ላይ የረሆቦት ቅባት ይብሰስ። ድህነት ይወገድ፣ ጭንቀት ይወገድ፣ ውርደት ይወገድ። ጌታ ሆይ ዛሬ ድንበራችንን አስፋልን፣ ክፋትና ሕመም ከቤታችን ይራቁ። ዛሬ እንደ ዮሴፍ በወንድሞቹ ምቀኝነት ወደ ጉድጓድ የተጣለውን በሐሰት ክስ ወደ እስር ቤት የወረደውን ዮሴፍ አውጥተህ ከግብፅ ዙፋን ላይ እንዳስቀመጥከው ዛሬም በሰው ክፋትና በጠላት ሴራ ጉድጓድ ውስጥ ያሉትን በኃይልህ አውጣቸው። ትላንት በእስር የነበሩ ዛሬ በክብር ይነግሳሉ። ትላንት ባሪያ የነበሩ ዛሬ በጠላቶቻቸው ፊት ገዥ ይሆናሉ። ለፊት ባህር በበስተጀርባ የፈርዖን ሰራዊት በነበረበት ጊዜ እኛ መውጫ አጣን ስንል አንተ የቀይ ባህርን መንገድ ከፍተህ እንደመራሃቸው ዛሬም በማይቻሉና በማይታሰቡ ከዚህ ውስጥ እንዴት ይወጣል ተብሎ በሚባሉ ሁኔታዎች ውስጥ ላሉ ልጆችህ እጅግ በጣም በጨለማ በጥልቅ ሐዘን በጥልቅ ዲፕሬሽንና ጭንቀት ውስጥ ያሉ ልጆችህን መፍትሄ ሁናቸው። የማይቻለው ይቻላል፣ የማይሰበረው ይሰበራል። ጠላቶቻችን ዛሬ አበቃላቸው ሲሉ አንተ ግን ገና ጀመርን፣ ገና ወደ ድል እየሄድን ነው ትላለህ። አንተ ግን ገና የሰውን ታሪክ መጻፍ ትጀምራለህ። የድልን መንገድ በኢየሱስ ስም ክፈትላቸው። ጌታ ሆይ ሀ ብለው ሕይወታቸውን ታሪካቸውን የሚጀምሩበትን ጥበብና ኃይል ብርታት ጨምርላቸው። እንደ ዳንኤልና እንደ ጓደኞቹ እንደ ሲድራቅ ሚሳቅና አብድናጎም በአንበሶች ጉድጓድ ውስጥ አፋቸውን የምትዘጋ በእቶን እሳት ውስጥ አራተኛው ሰው ድብቁ የእግዚአብሔር ምስል ሆነ የምትገኝ ጌታ ሆይ ዛሬ በልጆች ላይ እሳት ላነደዱ ሊውጣቸው አፋቸውን ለከፈቱ ነገሮች አንበሶች ግርማህን ግለጽላቸው። እሳቱ ያቃጥላቸው፣ አንበሳው አይነካቸውም። ምክንያቱም የሽሩን አምላክ የእስራኤል አምላክ በመካከላቸው ቆሟል። ሕያው የሆነ የማይተኛ 24 ሰዓት የልጆቹን ሕይወት የሚጠብቅ አምላክ በመካከላቸው ቆሟል። ኢየሱስ ሆይ በመቃብር ውስጥ ታስሮ የማይቀር አምላክ ሞትና መቃብር ያልያዙ በአልዓዛር መቃብር ፊት አልዓዛራዊ ውጣ ብለህ የታሰረውን የፈታ ጌታ ሆይ ዛሬ በልጆች ሕይወት የሞተ ነገር ሁሉ ትንሣኤ ያገኝ። የሞተ ሰላም ይነሳ፣ የሞተ ንግድ ይነሳ፣ የሞተ ትዳር፣ የሞተ አገልግሎት፣ የሞተ ቢዝነስ፣ የትኛውም የሞተ የቤተሰብና የልጆቻችን ጉዳይ ዛሬ በጌታ በኢየሱስ ስም ከመቃብር ድንጋይ በላይ ከፍ ይበል። የሞት
መውጊያው ተወግቷል። እነሆ ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ሰዓት የሞትንና የሲኦልን አፍ ድል አድርጓል። አሁን በሰማይና በምድር ስልጣን ባለው በሞትና በሕይወት ላይ ጌታ በሆነው በናዝሬቱ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ይህንን ድንቅ ትንቢት አውጃለሁ። አሜን ብሎ በእምነት መንፈሱን ከዚህ ጋር አገናኝቶ ለሚቀበል ሰው በቅርብ ጊዜ ውስጥ እግዚአብሔር አምላክ ተአምራትንና የምስራችን ያደርጋል። የናስን ደጆች እሰብራለሁ፣ የብረት መቆለፊያዎችንም እቆርጣለሁ የሚለው የአምላካችን ቃል ዛሬ በእናንተ ላይ በኢየሱስ ስም ይፈጸም። በገንዘባችሁ ላይ፣ በትዳራችሁ ላይ፣ በጤናችሁ ላይ ተዘግቶ የነበረው የብረት በር ዛሬ በኢየሱስ ክርስቶስ ስም ይሰበር። ከእንግዲህ መግባት በፈለጋችሁበት ትገባላችሁ፣ መውጣት በፈለጋችሁበት ትወጣላችሁ። እግዚአብሔር አምላክ አቅማችሁን ይጨምረዋል። መያዝ፣ መታሰር፣ ወደ ኋላ መቅረት፣ ለማደግ ስትነሱ ወደ ኋላ የሚሰብራችሁ እጥፍ ወደ ኋላ የሚያስቀራችሁ፣ አንድ ስትራመዱ 3-4 ወደ ኋላ የሚያዘገያችሁ መንፈስ በኢየሱስ ስም ይሰበራል። በትውልዴ ላይ፣ በዘሬ ላይ፣ በቤተሰቤ ላይ ሲመላለስ የነበረው የድህነት ቀንበር፣ ያንተ የድህነት ቀንበር፣ ያንቺ የውድቀት ቀንበር፣ የብቸኝነት ቀንበር ዛሬ በናዝሬቱ በኢየሱስ ክርስቶስ ስም በዚህ ቅባት ይሰበራል። መጽሐፍ ቅዱስ ከቅባቱ የተነሳ ከቅባቱ ውፍረት የተነሳ ቀንበር ይሰበራል ይላልና ዛሬ ቀንበራችሁ ተሰበረ፣ ሸክማችሁ ቀለለ። በድብቅ የተቆፈረላችሁ ጉድጓድ፣ በሌሊት የታሰበላችሁ ክፋት፣ በስሞቻችሁ ላይ የተነገረው ርግማን ዛሬ ወደ አመድነት ይለወጥ። በክርስቶስ ደም የታተመ ሕይወት አይረገምም፣ ጥንቆላ አይሰራበትም። መተት፣ ክፋትና ሰዎች ካፋቸው የሚወጣው የክፉና የድካም ቃላቶች ሕይወቱን ሊሰብሩት አይችሉም። እናንተ የተባረካችሁ ናችሁ። ከርግማናችሁ ይልቅ በረከታችሁ ይበልጣል። ከኃጢአታችሁ ይልቅ ጸጋችሁ ይበልጣል። ከደከማችሁበትና ከወደቀባችሁበት ነገር ይልቅ የእግዚአብሔር እናንተ ላይ ያለው በረከት እና ምሕረት ይበልጣል። በረከታችሁን ማንም አይቀማችሁም። አምላካችሁ ዛሬ አሰፋችኋለሁ ይላችኋል። በጠባብ ቦታ በውጥረትና በጭንቀት የምትኖሩበት ዘመን አብቅቷል። አምላክ ወደ ሰፊው ስፍራ፣ ወደ ሰፊው ማሳ በጎቹ ናችሁና እንደ መልካም እረኛ ወደምትጠግቡበትና ወደምትረሰርሱበት፣ ወደማትከራከሩበት ወደ ረሆቦት ወደሆነ ምንጭ ያወጣችኋል። ከእንግዲህ ትበዛላችሁ እንጂ አታንሱ፣ ትረዝማላችሁ እንጂ አታጥሩ። ዛሬ ሁሉንም ጭንቀቴንና ፍርሃቴን አባት ሆይ በእጆች ላይ ያኖራለሁ። የወንድሞቼንና የእህቶቼን ድካምና ጭንቀት፣ አለማወቅና አለማመን በአንተ እጆች ላይ ያኖራለሁ። ከሰው አእምሮ በላይ የሆነው የአምላክ ሰላም ልቤንና ሐሳቤን ይጠብቀው። መኝታዬን በቅዱስ መላእክት ክበበው። ጌታ ሆይ ሳር ቅጠሉን፣ ግድግዳ መሬቱን፣ ጣሪያውን ጌታ ሆይ ያንተ መላእክቶች ሲጠብቁ እንዲያድሩ ጸልያለሁ። ዛሬ በለቅሶ ልተኛ እችላለሁ። ብዙ ነገሮች ስላልተስማሙኝ፣ ብዙ የህይወት ውጣ ውረዶች ስላሉብኝ ዛሬ በለቅሶ ብተኛም ብትተኙም ነገ ግን በሳቅ ትነሳላችሁ። ዛሬ በጭንቀት ብትነሱም ነገ ግን በሰላም ትነሳላችሁ። በእምነት ዝሩ፣ በእምነት ታጭዳላችሁ። አንተ ጅረት አይደለህም፣ ጭራ አይደለህም፣ ተከታይ አይደለህም። አንተ ራስ ነህ። አንተ መሪ ነህ። አንቺ የወደቅሽ አይደለሽም፣ የተነሳሽ ነሽ። በአንቺ ምክንያት ብዙዎች ይጎበኛሉ። በአንቺ ምክንያት ቤተሰቦችሽ ጉዳያቸው በእግዚአብሔር ፊት ይታያል። ስለ አንቺ ጸሎትና ስለ አንቺ ቃል ኪዳን እግዚአብሔር የአንቺን ዘሮች በሙሉ ያስባል። እንደ ይሽሩን አምላክ ማንም የለምና እርሱም በዳመና ላይ ተቀምጦ ሊረዳሽ መጥቷል። ጌታ ሆይ ዛሬ የሐናን አምላክ እንጠራለን። ለዓመታት መካን ተብላ በባለጋራዋ ስትነወር እግዚአብሔር ማኅፀኗን ዘግቶታል ተብሎ ተፈርዶባት የነበረችውን እቺን ምስኪን ሴት ያስታወስክ አምላክ ሆይ ዛሬም ምስኪኖችን የምታስብ አንተ ነህ። ሐና በቤተ መቅደስ ስታለቅስ ድምጿ አይሰማም ነበር፣ ከንፈሯ ግን ይንቀጠቀጥ ነበር። ዓለም የሚያውቋት ሰዎች፣ ባለቤቷ እንዲሁም አጠገቡ ያላት ሰዎች ሰክራለች ብለው ሲሳለቁባት፣ አንተ ግን የልቧን ጩኸት ትሰማ ነበር። የልብና የኩላሊት የሐሳብ አምላክ የሆንክ አምላክ። ሐና ልጅ ብቻ አልለመነችም፣ የእግዚአብሔርን ክብር ጭምር እንጂ የለመነችው። አንተም አላሰፈርካትም። እንባዋን በሳሙኤል መለስክላት። መካንነቷን በታላቅ ነቢይ
በታላቅ እስራኤል ውስጥ ከዳን እስከ ቤርሳቤ ድረስ የሚሰማ በታላቅ ነቢይ መልሷን ቀየርከው። ሐና ስትጸልይ እንዲህ ብላ ነበረ። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ በአፌ በጠላቶቼ ላይ ተሳለኩ ብላ እንደጸለች ዛሬ እንዲህ ብዬ አውጃለሁ። ጠላቶቻችሁ አበቃላቸው፣ አበቃላት፣ አበቃለት ብለው በተሳለቁባችሁ ጉዳዮች ላይ በአፋችሁ በጠላቶቻችሁ ላይ የምትሳለቁበትን ታላቅ ድል እግዚአብሔር ይሰጣችኋል። ድካማችሁ ነው ብለው ባወሩባችሁ ነገር ላይ እግዚአብሔር ያንን ነገር ወደ ተአምራትና ወደ ትልቅ ነገር ይቀይረዋል። ሐና እንደተናገረችው አንደኛ ሳሙኤል ምዕራፍ 2 ከቁጥር 7 እስከ ቁጥር 8 ድረስ እግዚአብሔር ያደህያል፣ እግዚአብሔር ያበለጸጋል፣ ያዋርዳል፣ ከፍ ከፍም ያደርጋል፣ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከአመድ ያነሳል፣ ከመሳፍንት ጋርም ያስቀምጣቸዋል፣ የክብርንም ዙፋን ያወርሳቸዋል ብላ እንዳለች በኢየሱስ ክርስቶስ ለአመዱ ለወደቀውና ለምስኪኑ የምታስብ አምላክ ዛሬ ተአምራትን እንድንገልጥ እንለምናሃለን። እውነት ያንተን ባህሪ እንድገልጥ እንለምናሃለን። እግዚአብሔር ሆይ እውነተኛው ያንተ ባህሪ ትንሿን የሚያተልቅ አምላክ፣ የተጣለውን የተረሳውን ከፍ የሚያደርግ በዙፋን ላይ የሚያስቀምጥ ያንተ ባህሪ ነው። አሁን በሐና አምላክ ስም አወጃለሁ። ለሐና የደረሰው አምላክ ዛሬ ለብዙዎች ይደርሳል። በሰው ፊት አንገታቸውን ደፍተው መቼ ይሁን የምትሰማኝ፣ መቼ ይሁን የምትመለከተኝ ብለው በድብቅ ለሚያለቅሱ ልጆች ዛሬ የሰማይ መዝገብ ይከፈት። ዛሬ መካንነታቸው ይሙት። ልጅ ላጣችሁ ማኅፀናችሁ ይከፈት። ሥራ ላጣችሁ የሥራ በሮች እግዚአብሔር ከሰማይ ለእናንተ ይክፈትላችሁ። ክብር ላጣችሁ፣ ሞገስ ላጣችሁ እግዚአብሔር የክብር ዙፋን ያዘጋጅላችሁ። ትላንት በባለጋራዎቻችሁ ፊት ስታለቅሱ ነበር። ዛሬ ግን ከእርሱ በላይ ከፍ የምትሉበት ዘመን መጣ። በሚያስጨንቋችሁ የእናንተ ነገር ወደ ኋላ በሚያስቀሩ በሚንቋችሁ ለማገዝ ቀርቶ የእናንተ ነገር ለመጣል 24 ሰዓት ለሚለፉ ሰዎች እግዚአብሔር እነሱን የምትበልጡባቸው ከፍ ከፍ የምትሉባቸው ዘመን አመጣ። መካኒቱ 7 ወልዳለች ተብሎ እንደተጻፈ ባጣችሁት በጎደለባችሁ ስትፈልጉ በከረማችሁበት ነገር ግን ባንከራተታችሁ ነገር ላይ በ7 እጥፍ ትባረካላችሁ። እንባችሁ በሳቅ ሐዘናችሁ በደስታ ውርደታችሁ በታላቅ ምስክርነት ይለወጣል። ጌታ ሆይ ዛሬ ደግሞ የያቤጽን አምላክ እንጠራለን። ስሙ ራሱ ሕመም ተብሎ የወጣለት በወሊድ ስቃይና በቤተሰብ መርገም የታጠረው ነገር ግን በጸሎቱ የታሪኩን ብዕር ከእጅህ የተቀበለውን ያቤጽን እያስታወስን አምላክ ሆይ ዛሬም የልጆችህን ታሪክ እንደ ያቤጽ ቀይር። ያቤጽ ከወንድሞቹ ይልቅ የከበረ ነበር፣ ነገር ግን የታሪክ እስረኛ ነበር። ስሙ ሕመም ነው፣ ሕይወቱም ስቃይ ይሆናል ተብሎ የተፈረደበት ሰው ነበር። ያቤጽ ግን አምላኩ ጮኸ። ያቤጽ ግን እባክህ እርዳኝ፣ ድንበሬንም አስፋኝ፣ እጅህንም ከኔ ጋር አድርግ፣ እጅህ ከኔ ጋር ትሁን እያለ ጸለየ። ክፉም እንዳያሳዝነኝ ከክፋት ጠብቀኝ። አንተም ያቤጽ የለመነውን ሰጠኸው። የታሪኩን ምዕራፍ ከችግር ውስጥ ወደ እድገት፣ ከሕመም ወደ በረከት ለወጥከው። ያቤጽ የለመነው ተራ ነገር አልነበረም። እባክህ ባርከኝ ሲል ከእንግዲህ በሰው እርዳታ ሳይሆን በአንተ ሞገስ ልኑር እያለ ነው። ድንበሬን አስፋልኝ ሲል ከእንግዲህ በጥበቤ በጭንቀትና በድህነት ውስጥ በመጣል ውስጥ አልኖርም እያለ ነበረ። ዛሬ እንዲህ ብዬ አውጃለሁ። በቤተሰብ እርግማን ቤተሰብ ከዚህ አታልፉም ብሎ በያዘላችሁ አትወልዱም፣ ልጅ ትዳርም አትይዙም፣ ሰው አትሆኑም ብሎ ያስቀመጠባችሁ የቤተሰብ እርግማን በሕመም ስም ወይም ደግሞ በውድቀት ስም የታጠራችሁ ሕይወታችሁ ዛሬ በያቤጽ አምላክ ስም ከዚህ እርግማን ውስጥ ይሰበራል። አሁን የያቤጽ አምላክ ስም በስልጣን በእናንተ ሕይወት ላይ መስራት ይጀምራል። በስምህ ላይ የወጣው የሕመም ቃል በአንቺ ስም ላይ ያለው ነገሮች አይሳኩላትም፣ ፌል ያደርጋሉ፣ የጭንገፋ መንፈስ በላይዋ ላይ አለ ብለው በእናንተ ሕይወት በአንቺ ሕይወት ላይ የሰሩት ይሄ ድግምትና ሟርት ይሄ በአንቺ ሕይወት በአንተ ሕይወት ላይ የታወጀው የውድቀት አዋጅ ዛሬ በእግዚአብሔር እሳት ይቃጠላል። ይቃጠል በኢየሱስ ስም። ድንበራችሁ ይስፋ። በገንዘባችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ፣ በንብረታችሁ ላይ የእናንተ በሆነው እግዚአብሔር ባሳለፈና በሰጣችሁ በረከት ሁሉ ላይ
በእውቀታችሁ ላይ የነበረው ድህነት ዛሬ ይበጠስ በኢየሱስ። የረሆቦት ቅባት በቤታችሁ ላይ ይፍሰስ። እግዚአብሔር አስፋፋችሁ። እጅ ከኔ ጋር ትሁን እንዳለው የእግዚአብሔር መለኮታዊ እጅ ዛሬ በስራችሁ ላይ፣ በጤናችሁ ላይ፣ በልጆቻችሁ ላይ ትሁን። ሰዎች የማይከፍቱላችሁን በር የእግዚአብሔር እጅ ይክፈትላችሁ። ወዳጅ ዘመድ፣ ኃያላን ስልጣናት ብለው የቀረባችሁ ተስፋ ያደረጋችኋቸው ሰዎች የማይሰጧችሁን ነገሮች እግዚአብሔር በእጃችሁ ያስገባ። ክፉ እንዳያሳዝነኝ ከክፋት ጠብቀኝ እንዳለው ያቤጽ ዛሬ ከክፋት ሁሉ ነፃ ወጣችሁ በጌታ በኢየሱስ ስም። በለቅሶ የጀመረው ታሪካችሁ በታላቅ በረከትና በክብር ተደመደመ። ትላንት ያቤጽ ወይም ስሙ ሕመም ይሉህ የነበሩ ነገ የከበረውን ማንነትን ያንተን ሲያዩ፣ ትላንት መሳቂያ የነበርክ ነገር ግን የብዙ መሸሸጊያዎች ስትሆን ሲያዩ እግዚአብሔር በእነሱ ፊት ድልን ይሰጣል። እግዚአብሔር በእነሱ ፊት ከፍታን ያወጣዋል። አሁን እንደዚህ ብላችሁ አብራችሁኝ እንድታወጁ እፈልጋለሁ። ይሄ ማዕበል አያሰጥመኝም፣ ምክንያቱም ጌታዬ ኢየሱስ በማዕበል ውስጥ ከኔ ጋር ይራመዳል። ነገዬ ከዛሬ ይበልጣል። እግዚአብሔር ስለኔ ይዋጋል። እግዚአብሔር የኔን ጦርነቶች በሙሉ ያሸንፍልኛል። እኔ ዝም ብዬ ያያለሁ እግዚአብሔር ጠላቶቼን ሲመታ፣ እግዚአብሔር የጣለኝን ሲጥል፣ እግዚአብሔር ያሳዘነኝን ሲያሳዝን አየዋለሁ። እኔም ዝም እላለሁ። የታሰረው ይፈታል፣ የጠፋው ይመለሳል፣ የጎደለው በክርስቶስ ኢየሱስ ባለጠግነት ይሞላል። የእግዚአብሔር ቃል እንደሚል ማንም ጥበብ ቢጎለው ሳይሰስት ለሚሰጠው በልግስና ለሚሰጠው አምላክ ይጠይቅ ተብሎ እንደተናገረ ያዕቆብ መልእክት ላይ እግዚአብሔር የጎደለንን ነገር ሁሉ ሳይሰስት በክርስቶስ ኢየሱስ ባለጠግነት ይሞላዋል። በእምነት እንዲበሉ እኔ በሰላም እተኛለሁ፣ ምክንያቱም አምላኬ አይተኛም። የይሹሩን አምላክ ሊረዳኝ በዳመናት ላይ ይመጣል። ነገ ስነቃ አዲስ ኃይልና አዲስ ተስፋ ይኖረኛል። የጠበበው ሕይወቴ፣ መግቢያ መውጫዬ፣ ሁሉ ነገር የተሳሰረበት ይሄ ሕይወቴ ይሰፋል። እግዚአብሔር የረሆቦት አምላክ ከኔ ጋር ነው። ጌታዬ ሆይ በኢየሱስ ስም ለምንሃለሁ። ሰዎች በዚህ ጸሎት ምክንያት ከሞት እንዲያመልጡ፣ ከክፋት እንዲያመልጡ፣ ከውርደት እንዲያመልጡ እግዚአብሔር ሆይ ለምንሃለሁ። ይህን ጸሎት የሚሰሙ ሰዎች በሙሉ በሕይወታቸው፣ በቤተሰባቸው፣ በልጆቻቸው እግዚአብሔር ሆይ በፍጥነት ጣልቃ እንድትገባላቸው በኢየሱስ ስም ጸልያለሁ። አስቸኳይ የሆነችው ያንተ እጅ እንዲገለጥላቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ ከመዋረድ፣ ከእፍረት፣ በአሕዛብ፣ በቤተሰብ፣ በዘመዶች ዘንድ ኋላ ከመቅረት በጌታ በኢየሱስ ስም እንድታድናቸው ጸልያለሁ። በዚህ ሰዓት በጨለማ ውስጥ ላሉ ሰዎች ለመናገር እንኳን ለሚከብድ ሕይወት እየኖሩ ያሉ ሰዎችን ጌታ አምላኬ ሆይ ይሄን ጸሎት ተጠቅመህ ነፃ ስለምታወጣቸው አመሰግናለሁ። እግዚአብሔር ሆይ ያንተ ምክንያት ዛሬ ያንተ መንፈስ ዛሬ ባሉበት ልባቸውን ስለምትጎበኝ መንፈስህ የነሱን ኢኮኖሚ፣ ፋይናንስ፣ የነሱን ጤና፣ የነሱን ትዳር፣ የነሱን ልጆች፣ የነሱ የሆነውን ነገር በሙሉ ስለሚነካ አመሰግናለሁ። እግዚአብሔር ሆይ ይሄን ጸሎት ተጠቅመህ አምናለሁ በዓለም በየትኛውም ክፍል የሚኖሩ ኤርትራውያን፣ ኢትዮጵያውያን ቢኖሩ ይሄን ጸሎት የሚያደምጡና በእምነት አሜን እያሉ አብረው እየጸለዩ ያሉ ሰዎች ቢኖሩ እግዚአብሔር ሆይ ኪዳንህ ስለሚገለጥ፣ ኃይልህ ስለሚገለጥ፣ የተናገርከውን የተስፋ ቃል ስለምፈጽም አምናለሁ። እግዚአብሔር ሆይ በአጭር ጊዜ ውስጥ ስለምታከናውናቸው፣ ለረጅም ጊዜ የተያዙ በረከቶቻቸውን ስለምትለቅ እግዚአብሔር ሆይ አመሰግናለሁ። የእግዚአብሔር ቃል በማርቆስ ወንጌል ቁጥር የእግዚአብሔር ቃል በማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ በማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳ ሄደ፣ በዚያም ጸለየ ይላል ስለ ኢየሱስ ክርስቶስ ሲናገር። የማለዳ ጸሎት የሁላችንም ሕይወት ጥንካሬም ድካምም ነው። በማለዳና በሌሊት በተለይም በሌሊት 9 ሰዓት እስከ 11 ሰዓት በሚሆን ሰዓት ውስጥ የማይጸልይ ክርስቲያን መንፈሳዊ ሕይወቱ እንደ ድካም ይታያል።
ምናልባት በቀን ውሏችን በጣም በስራ ድካም ውስጥ ሆነን ሊሆን ይችላል። አሊያም ደግሞ የጸሎት ሕይወታችን እጅግ ቀዝቅዞ ሊሆን ይችላል። ግን በማንኛውም ጊዜ ሌሊት 9 ሰዓት ተነስታችሁ በምትጸልዩበት ሰዓት አንደኛ ቀናችሁ ላይ የተለቀቁ የክፉ አዋጆችን ተገለብጣላችሁ። ሁለተኛ እግዚአብሔር አስቀድሞ ሊያስገባችሁ ወዳሰበበት በረከት አስቀድማችሁ በመንፈስ የምትገቡ ትሆናላችሁ። ለመንፈሳዊ ነገር ንቁ ትሆናላችሁ። ሌሊት 9 ሰዓት ዓለም እንዲሁም ሀገራችን እንዲሁም አካባቢያችን ያሉት ሰዎች አካባቢያችን ያለው ግርግር ጸጥ የሚልበት ሰዓት ነው። ለመንፈሳዊው አሰራር ለመንፈሳዊው ዓለም ለመንቀሳቀስ እንደ ልብ የሚመችበት ሰዓት ነው። ለዛ ነው የጨለማው ዓለም ላይ ያሉ ሰዎች ሳይቀር መንፈሳዊ ስራን ለመስራት የሚመቻቸው ሌሊት 9 ሰዓት ነው። በሀገራችን በተለያየ አካባቢዎች እንኳን ሳይቀር የጨለማ ልጆች፣ ጠንቋዮች፣ ደገምተኞችና መተተኞች ሌሊት 9 ሰዓትን ይጠቀሙታል። የእግዚአብሔር ቃል በኢዮብ መጽሐፍ ላይ ሲናገር ቀኑን የሚረግሙ ይውጡና ይርገሙት፣ ሌዋታንንም ያንቀሳቅሱት ይላል። አያችሁ፣ እናንተ ከእንቅልፋችሁ ከመነሳታችሁ በፊት ቀናችሁን የሚረግሙ ሰዎች አሉ። ልክ እግዚአብሔር በመንፈሳዊው ዓለም ሰዎች እንደሚያስነሳ ሁሉ ጨለማው ዓለም ደግሞ የራሱ የሆኑ ኤጀንቶችና ተላላኪዎች አሉት። ልክ ገና ሌሊት ፀሐይ ከመውጣቷ አስቀድሞ የሚነሱ ተላላኪዎች አሉት። እግዚአብሔርም ቃል ለዚህ ነው በኢዮብ መጽሐፍ ላይ ቀኑን የሚራገሙ ይነሱና ይውጡ፣ ቀኑንም ይርገሙት፣ ሌዋታንንም ያንቀሳቅሱት የሚለው ለዛ ነው። በእነሱ እርግማን የሚለቀቅ የክፋት መንፈስ አለ። በእነሱ እርግማን በእነሱ ቀን ላይ በሚያውጁት አዋጅ የእናንተን ሕይወት የሚያስር፣ አካባቢያችሁን የሚያስር፣ እድገታችሁን የሚያስቀር፣ የልጆቻችሁን የቤተሰቦቻችሁን መንፈሳዊና ስጋዊ በረከት የሚያዘገዩ መናፍስቶች ይለቀቃሉ። ታዲያ ለዚህ ነው አንድ ክርስቲያን ሌሊት 9 ሰዓት ላይ በማለዳ ልክ እንደ ኢየሱስ ልክ እንደ ሐዋርያቶች ነቅቶ ሲጸልይ ቀኑን ሲያስለቅቅ የተለያዩ መንፈሳዊ የተያዙ በረከቶች ይለቀቃሉ። እግዚአብሔር እንኳን ሳይቀር በዛ ሰው ላይ ለመስራት ምቹ የሆነ አትሞስፌር ምቹ የሆነ አየር ይፈጠርለታል። ክብር ለኢየሱስ ይሁን። ዛሬ በየትኛውም የዓለማችን ክፍሎች ውስጥ ያላችሁ ሰዎች ከዚህ ጸሎት ጋር አብራችሁ እየጸለያችሁ አምናለሁ ሰይጣን ለዘመናት ያዘገያችሁና ያስቆያችሁ በረከቶች እንደሚለቀቁ አምናለሁ። በየትኛውም የዓለማችን ክፍል ሆናችሁ የምትሰሙ ኢትዮጵያውያን፣ ኤርትራውያን አሜን እያላችሁ ከኔ ጋር አብራችሁ እየጸለያችሁ ሳለ የእግዚአብሔር መንፈስ የእናንተን ኑሮ፣ የእናንተን ሕይወት፣ የእናንተን ልብና አእምሮ በፍጥነት መቀየር ይጀምራል። መጽሐፍ ቅዱሳችን ሲናገር ደቀ መዛሙርቶች በአንድ ስፍራ ላይ ወደ ኢየሱስ ቀርበው ኢየሱስ ሆይ እንዴት መጸለይ እንዳለብን አስተምረን ብለው ጠየቁት። መጸለይ የሚለው ቃል የሚያመለክተው አንድ ሰው ወደ እግዚአብሔር መናገርና መለመን ብቻ ሳይሆን ከእግዚአብሔርም ዘንድ መስማትና መቀበል እንደሆነ በተለያዩ ቦታዎች ላይ ያስተምራቸው ነበር። ዛሬ ከኔ ጋር በዚህ ሰዓት አብራችሁ እየጸለያችሁ ያላችሁ ሰዎች ልመናችሁን ወደ እግዚአብሔር የምታቀርቡበትና ከእግዚአብሔር ዘንድ የእናንተን ምላሽ የእናንተን የጸሎታችሁን ምላሽ ተቀብላችሁም እንደምትመለሱ አምናለሁ። አባት ሆይ በናዝሬቱ በጌታ በኢየሱስ ስም በዚህ ሰዓት በየትኛውም የዓለማችን ክፍል ሆነው ከዚህ ጸሎት ጋር አብረው እየጸለዩ ያሉ ሰዎች ገና ጸሎት እንኳን ሳይጀምሩ ያንተ መንፈስ ስለሚያገኛቸው አመሰግናለሁ። በአንተ ፊት ሁሉ ነገር ተጽፎ ሁሉ ነገር ተደምድሞ የተቀመጠ ነው። ነገ የሚባለው የኛ ቀን ላይ ነገ ወደፊት 5 ዓመት 10 ዓመት የሚባሉት የኛ ቀናቶች ላይ እግዚአብሔር ሆይ አንተ ዋጅታቸው እየተጠቀምክባቸው ስለሆነ እናመሰግናለን። ዛሬ በዛሬው ቀን የጨለማ ኃይልና ጉልበት በኔ ቤት በእኛ ቤት ስለማይሰራ አመሰግናለሁ። እግዚአብሔር ሆይ በየትኛውም አጋጣሚ የኛን ሕይወት ለማበላሸት የኛን ሕይወት ዲስትሮይ ለማድረግ የሚነሱ መናፍስቶች እንዲመቱ በጌታ በኢየሱስ ስም ጸልያለሁ። ጌታ አባትና አምላኬ ሆይ በዛሬው ቀን ለመጸለይ የጸሎት ጉልበትን ስለጨመርክልን እናመሰግናለን። በአንተ ፊት ለመቆም አቅሙን ስለሰጠህን እናመሰግናለን። እግዚአብሔር ሆይ ብዙዎች በዚህ ነገር አልታደሉ። ብዙዎች ለመጸለይ በአንተ ፊት ለመንበርከክ አቅም አላገኙም። እኛ ግን ዛሬም ድረስ በአንተ ምሕረት በአንተ ቸርነትና በአንተ ፍቃድ እዚህ ድረስ ቀርበናል። ጌታ አምላክና አባቴ ሆይ አሁንም ከዚህ በላይ የጸሎት ጉልበታችን እንዲታደስ እንጸልያለን። የጸሎት አቅማ
አቅማችን በጌታ በኢየሱስ ስም እንዲዳብር እንዲጨምር፣ ሰይጣን እንኳን አይቶት የሚፈራው አይነት ያንተ ጋር ያለን ግንኙነት እንዲጠብቅ በኢየሱስ ስም እንጸልያለን። ጌታ አምላክና አባቴ ሆይ አንተ ጋር ያለን መሰረት የማይናወጥ እንዲሆን እንጸልያለን። ክፉ ጊዜ በመጣ ሰዓት፣ ጨለማ ጊዜ በመጣ ሰዓት፣ ወደ ምድረ በዳ የምንሄድበት ጊዜ በመጣ ሰዓት ጌታ አባትና አምላኬ ሆይ አብረህን እንድታጠነክረን በኢየሱስ ስም እንጸልያለን። አሁን የምንጸልያት የትንሽ ደቂቃ ጸሎት እግዚአብሔር ሆይ 20፣ 30ና 40 ዓመታቶቻችንን በደሙ የሚሸፍን ጸሎት እንዲሆን በጌታ በኢየሱስ ስም እንጸልያለን። ዛሬ ካንተ ጋር ኪዳን መግባት እንፈልጋለን። ወደፊታችንን፣ ኑሯችንን፣ ሕይወታችንን፣ ልጆቻችንን በሙሉ ላንተ አደራ አሳልፈን መስጠት እንፈልጋለን። በጌታ በኢየሱስ ክርስቶስ ስም የጸሎት ሕይወታችን እንዲለወጥ ከፍ እንዲል እግዚአብሔር ሆይ አንተን ለማውራት፣ አንተን ለማገናኘት፣ አንተን ጋር አብሮ ጊዜ ለማጥፋት ያለን ፍላጎት ከመቼውም ይልቅ በጌታ በኢየሱስ ስም እንዲጨምር እንጸልያለን። እግዚአብሔር ሆይ አንተን በማውራት ካንተ ጋር በመሆን ሕይወት እንደሚቀየር እናምናለን። ኑሮ እንደሚሻሻል እናምናለን። ጌታ አምላክና አባቴ ሆይ ካንተ ጋር ሆኖ የሚያፍር ሰው የለም። ካንተ ጋር ሆኖ ኋላ የሚቀር ሰው የለም። እግዚአብሔር አምላክ ሆይ አንተን አስቀድሞ ከፊቱ የሚሸነፍ ሰው የለም። የእግዚአብሔርም ቃል ተናግሮናል። የእግዚአብሔርን ቃል እንሰማለን። በሕይወታችንም አደራረግህን አይተናል። ተአምራቶችህን አይተናል። ጌታ አምላክና አባቴ ሆይ ኃይልህን አይተናል። ዛሬ እንደ ኢየሱስ በማለዳ እንጸልያለን። እንደ ኢየሱስ ተአምራት በሕይወታችን ከመሆኑ በፊት አስቀድመን በማለዳ እንጸልያለን። አስቀድመን ፈውሶች ከመገለጣቸው በፊት፣ በረከቶች ከመምጣታቸው በፊት አስቀድመን እንጸልያለን። ኢየሱስ በማለዳ ሌሊት 9 ሰዓት ተነስቶ ለብቻው እየጸለየ ጊዜ የሚያሳልፈው በቀኑ ላይ ያሉ ተአምራቶች፣ በቀኑ ላይ ያሉ የእግዚአብሔር እጅ መገለጦች በኃይል እንዲገለጡ ነው። ኢየሱስ ክርስቶስ ከሁሉም ሰው ለብቻው የተለየ ስፍራ ላይ ሄዶ ሌሊት ዘወትር ይጸልይ ነበር ይላል የእግዚአብሔር ቃል። ዘወትር ሌሊት 9 ሰዓት ላይ ይጸልይ ነበር። ያ ማለት በቀኑ ላይ የሚገለጡ ተአምራቶች፣ ድንቆች፣ ፈውሶች፣ ሰዎች ሲድኑ ይሄ ሁሉ የጸሎቱ ውጤት ነበር። ይሄ ሁሉ የኢየሱስ ክርስቶስ በጓዳ ያለው የጸሎቱ የሕይወቱ ከመንፈስ ቅዱስ ጋር ያለው ሕይወት ውጤት ነበር። እግዚአብሔር ሆይ ውጤቱ ላይ ብቻ እናተኩርም፣ ነገር ግን ካንተ ጋር ያለን ግንኙነትን እናያለን። ካንተ ጋር ያለንን ፌሎሺፕ ዛሬ እንመረምራለን። በጌታ በኢየሱስ ክርስቶስ ስም የጸሎት ኃይላችን፣ መሠዊያችን በኢየሱስ ስም ይታደሳል። እግዚአብሔር ሆይ ጸለየን የማንጠግብ፣ ተንበርክከን የማይደክመን፣ ባንተ ፊት ሰዓታቶችን አሳልፈን ገና ምንም የማይደክመን፣ ምንም የማይመስለን ሰዎች እንድንሆን በጌታ በኢየሱስ ስም እንጸልያለን። በናዝሬቱ በጌታ በኢየሱስ ስም የጸሎት ኃይላችን በሰዎች ዘንድ ምሳሌ የሚሆን የጸሎት ኃይላችን በቀናችን ላይ ተአምራት ሆኖ የሚገለጥ ሕይወት እንድንኖር ጸልያለሁ። እግዚአብሔር አምላክ ሆይ ጸልየን የምንቀበል ሰዎች እንድንሆን ጸልያለሁ። አባቴ ሆይ ጸልየን ያንተን ድምፅ ሰምተን ከመልሳችን ጋር የምንገናኝ ሰዎች እንድንሆን ጸልያለሁ። ጌታ አምላክና አባቴ ሆይ ቀናችንን የምናስለቅቅ፣ ቀናችን ላይ የታሰሩ በረከቶች፣ ቀናችን ላይ የተለቀቁ መንፈሳዊ መገለጦቻችን የምናስለቅቅ ሰዎች እንሆናለን። ከዚህ ጸሎት በኋላ እግዚአብሔር ሆይ አምናለሁ መንፈሳዊ ሕይወታችን በጣም እንደሚቀየር አምናለሁ። መንፈሳዊ ሕይወታችን እንደሚባረክ አምናለሁ። ጌታ ሆይ ካንተ ጋር ያለን ግንኙነት ፈጽሞ ስለሚቀየር አመሰግናለሁ። እግዚአብሔር አምላክ ሆይ ይህን ጸሎት እየሰሙ ያሉ አንዳንድ ሰዎች በፋይናንስ ስለሚባረኩ አመሰግናለሁ። የነሱ ቢዝነስ ስለሚለቀቅ አመሰግናለሁ። በንግዳቸው፣ በስራቸው፣ በተለያዩ በሚሰሩበት መስክ በሕክምና ይሁን በትምህርት ላይ ይሁን በተለያዩ ቢዝነሶች ላይ የሚንቀሳቀሱ ሰዎች ቢሆኑ በሕክምና፣ በትምህርት፣ በኮንስትራክሽን፣ በግብርና፣ በተለያዩ የስሞልና ትንንሽና ትላልቅ ቢዝነስ የሚሰሩ ሰዎች በጌታ በኢየሱስ ስም አንዳንዶቻቸውን ከዚህ መሃል በኃይል ስለምትባረካቸው አመሰግናለሁ። በጸሎት ሕይወታቸው ምክንያት ቢዝነሳቸው፣ ስራቸው፣ የሚያደርጉት ነገር ሁሉ በጌታ በኢየሱስ ስም ፍሬያማ ስለሚሆን አመሰግናለሁ። ካንተ ጋር ከሚያሳልፉት ጊዜ የተነሳ
ፊተኛ እንጂ ኋለኛ ስለማታደርጋቸው አመሰግናለሁ። ከአንተ ጋር ከሚያሳልፏት ጥቂት ደቂቃ የተነሳ እግዚአብሔር አባት ሆይ የእነሱን ጓዳ ስለምትባርክ፣ የእነሱን ልጆች ስለምትባርክ፣ የእነሱን ሕይወትና ትዳር ስለምትጎበኝ በጌታ በኢየሱስ ስም አመሰግናለሁ። የእግዚአብሔር መንፈስ ዛሬም በዚህ ሌሊት እንዲለቀቅ ጸልያለሁ። የእግዚአብሔር መንፈስ በኃይል በዚህ ሌሊት እንደሚለቀቅ አምናለሁ። የእግዚአብሔር መንፈስ አሁን እየጸለዩ አሁን እኔን እየሰሙ ያሉ ወዳጆቼን በኃይል ስለሚባርክና ስለሚነካ አመሰግናለሁ። ጌታ አምላክና አባቴ ሆይ መንፈስህን ትልካለህ፣ ነፃ ታወጣቸዋለህ። ጌታ አምላክ ሆይ ሰራዊቶችን መላእክቶችን ትልካለህ። ከየትኛውም ከተያዙበት በሽታና ቀንበር ነፃ ታወጣቸዋለህ። ከየትኛውም ካሉበት ጭንቀትና ውጥረት በዚህ ሌሊት ነፃ ታወጣቸዋለህ። ጌታ አምላክ ሆይ የጨለማው እጅ ከመዘርጋቱ በፊት በናዝሬቱ በኢየሱስ ስም ረጋሚዎቹ ከመናገራቸው በፊት በሕይወታቸው ላይ እናገራለሁ። የእነሱን ፋይናንስ የያዘ፣ የእነሱን ሥራ የያዘ፣ የእነሱን በረከት የያዘ፣ የእነሱን መሬት፣ የእነሱን ሚሊዮኖች የሚቆጠሩ ገንዘቦችን የያዘ ያጨነገፋቸው በሰዎች እጅ የተያዙ የእነሱ በረከቶችን አሳልፈ ስለምትሰጣቸው አመሰግንሃለሁ። ስለምታስለቅቃቸው አመሰግንሃለሁ። ማንኛውም የታሰረ ሰው ቢኖር አሁን እየጸለይን ባለንበት ሰዓት በጌታ በኢየሱስ ስም ይፈታል። በናዝሬቱ በጌታ በኢየሱስ ስም ይፈታል። የእግዚአብሔር ልዩ ልዩ አሰራርና ልዩ ልዩ አደራረግ በዚች ቀን ላይ በጌታ በኢየሱስ ስም በኃይል ይለቀቃል። ሌብራጎዶ ሻዳ ባሐሰቴ ሌብራዶ ዛናማንደለ ከቢ ሐሰቴ ራባባ ሶታካ ባሃደለ የእግዚአብሔር መንፈስ ሲንቀሳቀስ ይሰማኛል። አብራችሁ የጸለያችሁ ያላችሁ ሰዎች አሁንም ለትንሽ ደቂቃ ልባችሁን ከፍታችሁ መጸለይ ጀምሩ። የእግዚአብሔር መንፈስ በሕይወታችሁ ገብቶ ነገሮችን እንዲያስተካክል እድል ስጡት። የእግዚአብሔር መንፈስ በቀናችሁ ላይ ያሉትን እያንዳንዱን ነገሮች እንዲያዘጋጅ ኦርደር እንዲያደርግ እድል ስጡት። ዛሬ አምናለሁ ጃሆቫ ጃይራ የእግዚአብሔር አቅርቦት ጃሆቫ ጂሬ በእናንተ ሕይወት ላይ መንቀሳቀስ ይጀምራል። ከእናንተ አቅምና ከእናንተ ጥበብ ውጪ የሆነ የእግዚአብሔር እጅ መለቀቅ ይጀምራል። የሌሊት ጸሎት ትርጉሙ ይሄ ነው። የሌሊት ጸሎት ጥቅሙ ይሄ ነው። ከእናንተ አቅም ውጪ የሆነ ኃይል መንቀሳቀስ ይጀምራል። የእናንተ ነገር የሚያስለቅቅ፣ የእናንተን በሮች የሚያስከፍት፣ የእናንተን ራእዮች፣ የእናንተን ውስጣችሁ ያሉ መሻቶችን የሚያወጣ የእግዚአብሔር እጅ መለቀቅ ይጀምራል። አብራችሁ የጸለያችሁ ያላችሁ ሰዎች አሁንም ከዚህ በላይ በመንፈስ ተቃጠሉ። ይገርማችኋል ሐዋርያቶች በሐዋርያት ሥራ ላይ መንፈስ ቅዱስን ከመቀበላቸው በፊት የእግዚአብሔር ቃል እንደዚህ ነበር፣ በማለዳም ይጠብቁ ነበር ይላል። የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 2 ቁጥር 15 ላይ ሲናገር ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና፣ ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሱ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢቶችን ይናገራሉ፣ ጎበዞቻችሁም ራእዮችን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ ይላል የእግዚአብሔር ቃል። ይገርማችኋል ሌሊት 9 ሰዓት ላይ ሐዋርያቶች ስለ ኢየሱስ ክርስቶስ ስለ መንፈስ ቅዱስ መውረድ እየጸለዩ ነበር። ለዛ ነው ሰዎች ሰክረው ሰዎች በተለያዩ በወይን ጠጅ ላይ ሆነው እያወሩ መስሏቸው እነዚህ ሰዎች ሰክረዋልን ብለው ሲጠይቋቸው እንደዛ አይደለም፣ ለእናንተ እንደመሰላችሁ አይደለም፣ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነው ይላል። ይገርማችኋል በአይሁዶች አቆጣጠር 3ኛ ሰዓት ማለት ሌሊት 9 ሰዓት ማለት ነው። ሐዋርያቶች ለመንፈስ ቅዱስ መሞላት እየጸለዩ የነበረው ከቀኑ 3ኛ ሰዓት ነው። ያ ማለት በእኛ ሌሊት 9 ሰዓት እየጸለዩ ነበር ማለት ነው። ያን ሰዓት ነው እየጸለዩ ኢየሱስን ለመስበክ ኢየሱስን ክደውት እንኳን የነበሩት ሰዎች እነ ጴጥሮስ ተሸሽገው የነበሩት ሐዋርያቶች በሺዎች ፊት ቆመው ወንጌልን መመስከር አቅም ያገኙት ሌሊት 9 ሰዓት እየጸለዩ ባለበት ሰዓት ነው። መንፈስ ቅዱስ እላያቸው ላይ የወረደው እላያቸው ላይ በእሳት ነበልባል በእሳት አምሳል እላያቸው ላይ ወርዶ ልሳኖችን ማውራት የጀመሩት በመንፈስ መቀጣጠል የጀመሩት ሌሊት 9 ሰዓት በሚደረግ ጸሎት ነው። እናንተም አሁን እየጸለያችሁ እያላችሁ መንፈስ ቅዱስ በኃይል ይወርድባችኋል።
የእግዚአብሔር እሳት በኃይል እናንተ ላይ ይወርዳል። አቅም ይኖራችኋል። በሺዎች ፊት እግዚአብሔርን የምታገለግሉበት፣ በክብር በሱ ፊት የምትቆሙበት፣ ወንጌልን የምትመሰክሩበት፣ እግዚአብሔርን ድል አድርጋችሁ በሕይወታችሁ በየትኛውም መንገድ የምታልፉበት ኃይል ይለቀቅላችኋል። ይገርማችኋል፣ ደቀ መዛሙርቶቹ ላይ መንፈስ ቅዱስ ብቻ አይደለም የወረደው። መንፈስ ቅዱስ ሲወርድ ድፍረትም አደረባቸው። ስለ ኢየሱስ የመናገር አቅምም አገኙ። የፈውስ ቅባት አገኙ። በተለያዩ ስፍራዎች እየሄዱ ተአምራቶችን ድንቅ ማድረግ ጀመሩ። በሕይወታቸው ላይ ሪቫይቫል መገለጥ ጀመረ። አሁን ከኔ ጋር አብራችሁ በዚህ ሰዓት ላይ የጸለያችሁ ያላችሁ ሰዎች መንፈሱ ያገኛችኋል። እየሰማችሁት ያላችሁት ምናልባት ሌሊት ላይሆን ይችላል፣ ቀንም ጧትም ማታም ሊሆን ይችላል። ነገር ግን የእግዚአብሔር መንፈስ ጊዜና አሰራር፣ ቦታና ጊዜ የማይገድበው የእግዚአብሔር እጅ በእናንተ ሕይወት ላይ ይመጣል። ከዚህ መንፈስ ጋር አብሮ መገናኘት ይሆንላችኋል። እግዚአብሔር አምላክ በዚህ ሌሊት የእናንተ ነገሮች እንደ ሐዋርያቶች እንድትቀጣጠሉ ያደርጋል። መንፈሱን ያካፍላችኋል። መንፈስ ቅዱሱን ያካፍላችኋል። ኃይል ይጨመርላችኋል። አልፎ ለመሄድ ብቃት ታገኛላችሁ። አሁን የገጠማችሁን ቢግ ቻሌንጅ፣ አሁን የገጠማችሁን ከባድ መከራ አልፎ የምትሄዱበት የምትወጡበት አቅም ታገኛላችሁ። እኔ ጸልያለሁ ከዚህ ቀን በኋላ በሕይወታችሁ ላይ ሊመጡ ያሉ ክፉዎችን፣ ሊመጡ ያሉ ከባድ ጊዜዎችን የምትሻገሩበት አቅም ተጨመረላችሁ። በናዝሬቱ በጌታ በኢየሱስ ስም በየትኛውም አይነት መንገድ በሐሳብ ቢሆን፣ በቤተሰብ ቢሆን፣ በሰዎች ተጠቅሞ ሰይጣን የእናንተን ነገር ቢዋጋ እግዚአብሔር እንዲያሳልፋችሁ ጸልያለሁ። ዛሬ ከምትጸልዩ ጸሎት የተነሳ ሚስጥራዊው ስፍራ በእናንተ ሕይወት ላይ መገለጥ ይጀምራል። እንደ ዳዊት መሸሸግ ትጀምራላችሁ። አምላኬና መጠለያዬ መሸሸጊያዬ ማለት ትጀምራላችሁ። ክፉ ጊዜዎች በመጡ ሰዓት፣ ክፉ ዘመናቶች በመጡ ሰዓት እግዚአብሔር እንኳን እናንተን ለመፈተን ቢሸሸግባችሁ፣ እግዚአብሔር እንኳን የእናንተን አቅም ለማየት በምድረ በዳ ላይ ቢሰዳችሁ፣ ከዚህ ጸሎት የተነሳ ብርታትና ኃይል ይጨመርላችኋል። ልባችሁ ይቀየራል። በዚህ ሌሊት እግዚአብሔር ኃይልን ያስታጥቃችኋል። ኃይልን ይሞላባችኋል። ዘመናትን አልፋችሁ የምትሻገሩበት፣ ጊዜያቶችን አልፋችሁ የምትሻገሩበት ኃይል ይጨምረላችኋል በናዝሬቱ በጌታ በኢየሱስ አምናለሁ። ዛሬ ከዚህ ጸሎት በኋላ ተነስታችሁ ወደ ሥራ ስትሄዱ፣ አምናለሁ ከዚህ በኋላ ተነስታችሁ ወደ ማንኛውም የሕይወታችሁ ውሎ ስትሄዱ ነገሮቻችሁ ትላንት እንደነበሩ አይቀጥሉም። ትላንት እንደነበሩት ፈጽሞ አይቀጥሉም። ትላንት ሲዋጓችሁ የነበሩ ሰዎች ዛሬ እንደ ትላንትናው ሊሆኑ አይችሉም። ምክንያቱም በሌሊት ጸልያችኋል። በሌሊት ተነስታችሁ የእግዚአብሔር መንፈስ አንቀሳቅሳችኋል። የእግዚአብሔር ሞገስ በላያችሁ ላይ ያርፋል። ሰዎች ሲያያችሁ መፍራትና መንቀጥቀጥ ይጀምራሉ። እግዚአብሔር በሌሊት ስለጸለያችሁ መንፈሱን ስላንቀሳቀሳችሁ ሞገስን በእናንተ ላይ ያደርጋል። የእግዚአብሔር ሞገስ፣ የእግዚአብሔር አስፈሪነት፣ የእግዚአብሔር አብሮነት ያለው ሰው በሰዎች ፊት ሊናቅ አይችልም። በገባበት ቢሮ ሪጀክት ሊደረግ አይችልም። አፕላይ ያደረጋችሁት ያለ ፕሮሰስ ቢኖር፣ ዶክመንት ቢኖር፣ ቢሮ መሄድ ቢኖርባችሁ፣ ትልልቅ ስፍራዎች መግባት ቢኖርባችሁ ይሄን ጸሎት ከጸለያችሁ በኋላ ሞገስ ስለሚያርፍባችሁ ከሞገሱ የተነሳ ሰዎች ሲያያችሁ ይፈሯችኋል፣ ይደነግጣሉ፣ የእናንተን ነገር ቅድሚያ ያደርጋሉ። ምክንያቱም የእግዚአብሔር መንፈስ ዛሬ አግኝቷችኋል። የእግዚአብሔር መንፈስ ዛሬ በዚህ ሌሊት ከእናንተ ጋር ተገናኝቷችኋል። ምስክርነቶቻችሁ ይፈጥናሉ። ምስክርነቶቻችሁ ይፈጥናሉ። ከዚህ በኋላ 5 ዓመት አይዘገይም የእናንተ ነገር። ከዚህ በኋላ ረጅም ዓመት አትጠብቁም። የተስፋ ቃላችሁ በፍጥነት መገለጥ ይጀምራል። ትንቢቶቻችሁ መፈጸም ይጀምራሉ። ይህን ጸሎት ከጸለያችሁ በኋላ እግዚአብሔር አምላክ ድንቅና ተአምራቶችን ለማድረግ በሕይወታችሁ ለመንቀሳቀስ ስፍራን ያገኛል። ለእግዚአብሔር ሕይወታችሁ ክፍት ይሆናል። እግዚአብሔር እንደፈለገ እንደ ፍቃዱ እንዲያደርግ በሕይወታችሁ ዓላማውን እንዲያከናውን ስፍራን ታዘጋጁለታላችሁ። እግዚአብሔርም ልክ በመልካም መሬት ላይ እንደተዘራች ዘር የእግዚአብሔር እጅ በእናንተ ላይ መንቀሳቀስ ይጀምራል። ፍሬያማ ትሆናላችሁ፣ አትደርቁም። ፈጽሞ በቤታችሁ መሳቂያ አትሆኑም፣ ታናሽ አትሆኑም። እንደ ዮሴፍ ያለቅነት የታላቅነት መንፈስ ያገኛችኋል። እንደ ዮሴፍ ከወንድሞቹ መካከል ራስ ለሆነው ዮሴፍ ተብሎ ትባረካላችሁ። ራስ ለሆነው ትንሽ ብትሆኑም እግዚአብሔር ታላቅ ያደርጋችኋል። ትንሽ ብትሆኑም በሥራ ስፍራ እግዚአብሔር ፕሮሞሽን ይሰጣችኋል። እግዚአብሔር ትልልቅ ስፍራዎችን፣ ትልልቅ የማኔጅመንት ቦታዎችን
አሳልፎ ይሰጣችኋል። ልባችሁን በዚህ ማለዳ አስፉ፣ ልባችሁን አስፉ። እግዚአብሔር ሊያደርግ ያለው ነገር ትልቅ ነገር ነው። የእግዚአብሔር ሐሳብና በእናንተ መካከል ያለው የሰማይና ምድር ነው ሐሳቡ። ነገር ግን ዛሬ በዚህ ጸሎት በመንፈስ መንቀሳቀስ ስትጀምሩ እግዚአብሔር ወዳሰበላችሁ ከፍታ መውጣት ትጀምራላችሁ። አምናለሁ ደግሞ ነገሮቻችሁ እንደሚለቀቅ። አብራችሁ ጸልዩ። ጌታ አባትና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ስም መንፈስህ ተንቀሳቀሰ፣ መንፈስህ ተንቀሳቀሰ፣ መንፈስህ በኃይል በሕይወታቸው ላይ ተንቀሳቀሰ። ዛሬ ካንተ ዘንድ ቃል ይወጣላችኋል፣ ነፃ መውጣት ይሆንላችኋል። ለረጅም ጊዜ አንድ አይነት ሕይወት ተደጋጋሚ ነገር እየኖሩ ያሉ ሰዎች፣ ምንም የማይቀየር ከዓመት እስከ ዓመት ያው የሆነ ሕይወት እየኖሩ ያሉ ሰዎች፣ በሕይወታቸው ላይ ምንም ጣፋጭነት፣ ምንም ደስ የሚል ነገር እያዩ የሌሉ ሰዎች፣ በሕይወታቸው ላይ ምንም ደስ የሚያሰኝ ነገር እየኖሩ የሌሉ ሰዎች እግዚአብሔር ሆይ ዛሬ ነፃ ስለምታወጣቸው አመሰግናለሁ። ነፃ ስለሚወጡ አመሰግናለሁ። ሕይወታቸውን እንደ ማር፣ እንደ አፕል፣ እንደ ጣፋጭ ስለምታደርገው አመሰግናለሁ። በተለይ ደግሞ በውጭ ሀገር በተለያዩ የዓለማችን ክፍሎች ያሉ ሰዎች ይሄ ዲሴምበር ከማለቁ በፊት እግዚአብሔር ሆይ ተአምራት አድርገህ ስለምታስደንቃቸው አመሰግናለሁ። ዲሴምበር ወር ከማለቁ በፊት አዲስ ዓመት ከመምጣቱ በፊት የውጮች አንዳንዶች የሥራ በሮች ስለሚከፈቱላቸው፣ አንዳንዶች ባሉበት ቦታ ፕሮሞሽን ስለሚሆንላቸው አመሰግናለሁ። እግዚአብሔር ሆይ አይቶት የማያውቁት አይነት ፋይናንስ ማየት መቁጠር እንደሚጀምሩ አምናለሁ። ስለምትረዳቸው አመሰግናለሁ። ጌታ አባትና አምላኬ ሆይ ብርታት ስለምትሆናቸው አመሰግናለሁ። ኢኮኖሚያቸው ስለሚቀየር፣ የልጆቻቸው ሕይወት ስለሚቀየር፣ ልጆቻቸው የሚማሩበት ሕይወታቸው የሚመረበት ስለሚቀየር አመሰግናለሁ። ጤናቸው ስለሚባረክ አመሰግናለሁ። ዲሴምበር 30 ከማለቁ በፊት፣ ዲሴምበር 30 ከመሆኑ በፊት፣ አዲስ ዓመት ከመሆኑ በፊት ጌታ አምላክና አባቴ ሆይ በአሜሪካ፣ በካናዳ፣ በዩሮፕ በተለያዩ ሀገራት ያሉ ሰዎች፣ በጀርመኒ፣ በዩኬ ያሉ ሰዎችን እግዚአብሔር አምላኬ ሆይ በዚህ ሌሊት ስለምትጎበኛቸው አመሰግናለሁ። ስለነሱ በጌታ በኢየሱስ ስም ጸልያለሁ። ስለነሱ ሕይወት አመሰግናለሁ። መንፈሳዊ ሕይወታቸው ስለሚባረክ አመሰግናለሁ። እላያቸው ላይ ያለው መንፈስ ስለሚሰበር አመሰግናለሁ። ባሉት አካባቢ ያሉ ገዢ መናፍስቶች በውጭ ሀገር በየትኛውም የዓለማችን ክፍል ያሉ ኢትዮጵያውያን እና ኤርትራውያን በእነሱ አካባቢ ያለውን ገዢ መናፍስት ስለምትሰብረው አቅሙን ስለምትመታው አመሰግናለሁ። ጸሎት እንዳይጸልዩ መንፈሳዊ ሕይወታቸውን እንዳይከፈት እግዚአብሔር ሆይ የትንቢቱን ዓለም እንዳይለማመዱ የሚያደርግ የትኛው መንፈስ እንዲመታ ጸልያለሁ። እንዲቀዘቅዙ ስላንተ ነገር የማይቀኑ ሰዎች ሊያደርጋቸው የሚፈልግ ስፒሪት፣ ስላንተ ነገር የማይቸኩሉ የቤትህ ቅናት የማይበላቸው ሊያደርጋቸው የሚፈልግ መንፈስ በኢየሱስ ስም የተመታ ይሁን። በሀገራቸው ያሉ የጸሎት ሰው የነበሩ በሀገራቸው ያሉ ብዙ ራእዮችን ብዙ የእግዚአብሔር ድምጾችን የሚያስተናግዱ አሁን ግን ያንተ ድምጽ የጠፋባቸው አሁን ግን መንፈሳዊ ልምምዳቸው የተወሰደባቸው በዩኤስ፣ በካናዳ፣ በዱባይ፣ በአውሮፓ፣ በእንግሊዝ በተለያዩ ሀገራት የሚኖሩ የውጭ ሀገር ኢትዮጵያውያንና ኤርትራውያን እግዚአብሔር ሆይ በኢየሱስ ስም ጎብኛቸው። ዛሬ መንፈስህ እንደ ኃይል ያድሳቸው። ዛሬ እንደ አዲስ መታደስ ይሁንላቸው በጌታ በኢየሱስ ስም። ዛሬ ስለነሱ ጸልያለሁ፣ ስለ ልጆቻቸው ጸልያለሁ፣ ስለ መንፈሳዊ ሕይወታቸው ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር ጣልቃ ገባ፣ እግዚአብሔር ጣልቃ ገባ። ዲሴምበር 30 ከመሆኑ በፊት አዲስ የምስራች መስማት ሆነላቸው። አዲስ የምስራቾችን መስማት ሆነላቸው። ስለ ቤታቸው፣ ስለ ኑሯቸው፣ ስለ ሁሉም ነገራቸው መባረካቸውን የሚያበስራቸውን አዲስ ሕይወት ሊጀምር እንደሆነ የሚነግራቸውን የምስራች መስማት ሆነላቸው። በስራቸው ጉዳይ ጣልቃ ግባ፣ በቢዝነሳቸው ጉዳይ ጣልቃ ግባ። በደቡብ አፍሪካ ያሉ ወገኖቼ፣ በአውሮፓ ያሉ ወገኖቼ፣ በኤዥያ ያሉ ወገኖቼ፣ በተለያዩ አረብ ሀገራት፣ በኳታር፣ በኩዌት፣ ዩናይትድ አረብ ኤሚሬትስ፣ በሳውዲ አረቢያ ያሉ እህቶቼን ወንድሞቼን በኢየሱስ ስም የምስራች አሰማቸው። ጌታ ሆይ ደስ የሚል ዜናን አሰማቸው። በዚህ ሌሊት አብረው ከኔ ጋር እየጸለዩ ያሉ ሰዎች ኃይል ይጨመርላቸው፣ የመጸለይ ጸጋ ይጨመርላቸው፣ ልሳኖችን የማውራት መንፈስ ቅዱስን የማንቀሳቀስ ነገሮቻቸውን የማስለቀቅ ነገሮቻቸውን ከረጋሚዎች፣ ከጠንቋዮች፣ ከድግምተኛና መተተኞች የማስለቀቅ ኃይል ብርታት ጨምርላቸው።
ሕይወታቸው በጌታ በኢየሱስ ስም እንደነበረው አይቀጥል። በጨለማ አይቀጥል። በመታሰር አይቀጥል። ባለመባረክ አይቀጥል። መንፈሳዊ ድህነት ውስጥ አይቀጥል። ስጋዊ ድህነት ውስጥ አይቀጥል። በኢየሱስ ስም የነሱ ነገር ሆኖ የማይባረክ ነገር አይኖርም። ልጆቻቸው ይባረካሉ። ቤተሰቦቻቸው በእነሱ ምክንያት ይባረካሉ። በቤተሰቦቻቸው የመጀመሪያው ባለጠጋ ይሆናሉ። ቤተሰቦቻቸው ከድህነት ቢመጡ፣ ምንም ከሌለው ቤተሰብ ቢመጡ፣ እነሱ ግን በጌታ በኢየሱስ ስም የዘር ማንዘራቸውን ታሪክ ይቀይራሉ። በቤተሰባቸው ኖሮ የማያውቅ ብልጥግናን መግለጥ ይጀምራሉ። በዘራቸው ኖሮ የማያውቅን ፋይናንስ በኢየሱስ ስም ይይዛሉ። እግዚአብሔር ደርሰውበት የማያውቁትን ከፍታዎች ዛሬ በዚህ ሌሊት ያወርሳቸዋል። የጨለመው ጉልበት ይመታል። የነሱን በረከት አስሮ ያዘ። የነሱ ነገር በእጁ የያዘ በረከት፣ የነሱ ነገር የያዘ የጨለማ ኃይል በኢየሱስ ስም መልቀቅ ይጀምራል። አምናለሁ ይህን ጸሎት ከጸለያችሁ በኋላ ብዙ ነገሮቻችሁ እንደሚቀየር። እስካሁን አብሬያችሁ የጸለይኩ የነበርኩት እኔ ነቢይ ቃለ አብ ነኝ። በሚቀጥለው ደግሞ አብረን እንጸልያለን። እስከዛ ግን ሰብስክራይብ እና ላይክ እያደረጋችሁ ቀጥሉልኝ። ሻሎም፣ ተባረኩ። በየትኛውም ዓለም ክፍል ያላችሁ አብራችሁ እየጸለያችሁ ያላችሁ ሰዎች ተባረኩ። እግዚአብሔር ይባርካችሁ። ሻሎም። ልዑል እግዚአብሔር ሆይ የኃይልህንና የፍቅርን ራስንም የመግዛትን መንፈስ ስጠኝ። የፍርሃትን መንፈስ ከኔ ያርቅልኝ። አብ አባት ብዬ የምጣራበትን የድፍረት መንፈስ ስጠኝ። አሜን። እግዚአብሔር የፍርሃትን መንፈስ አልሰጠንም። ስለዚህ በድፍረትና በፍቅር እንኑር። ራስ መግዛትን በመለማመድ ሕይወታችንን መምራት እንችላለን። እግዚአብሔር ይባረክ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ፣ አትፍሩም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27። ጌታ ኢየሱስ ሆይ ሰላምህን ስጠኝ፣ ልቤ አይታወክ፣ እንዳልፈራም እርዳኝ። አሜን። የኢየሱስ ሰላም ከዓለም ሰላም ይለያል። ስለዚህ በችግር ጊዜ በእርሱ ሰላም መጽናት አለብን። ሞት ቢሆን ወይም ሕይወት፣ መላእክትም ቢሆኑ ወይም ግዛት ወይም ኃይላት ወይም የአሁኑ ነገር ቢሆንም ወይም የሚመጣው ወይም ከፍታ ቢሆን ወይም ዝቅታ ወይም ሌላ ፍጥረት በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ሮሜ ምዕራፍ 8 ከቁጥር 38 እና ቁጥር 39። ልዑል እግዚአብሔር ሆይ በፍቅሮች ጸንቼ እንድኖር እርዳኝ። ምንም ነገር ከፍቅር ሊለየኝ እንደማይችል አምናለሁ። አሜን። የእግዚአብሔር ፍቅር የማይለወጥና ዘላለማዊ ነው። በሕይወታችን ውስጥ ምንም ቢፈጠር ከእግዚአብሔር ፍቅር አንለይም። ጻድቃን ወደ እግዚአብሔር ይጮኻሉ፣ እርሱም ይሰማቸዋል፣ ከመከራቸው ሁሉም ያድናቸዋል። እግዚአብሔር ለተሰበረ ልብ ቅርብ ነው፣ የተጨነቁትንም ያድናቸዋል። መዝሙረ ዳዊት ምዕራፍ 34 ከቁጥር 17 እስከ 18። ልዑል እግዚአብሔር ሆይ እጮኻለሁ፣ ስማኝ፣ ከመከራዬ ሁሉ አድነኝ። ለተሰበረ ልቤ ቅርብ ሁን፣ የተጨነቀውንም አድነኝ። አሜን። በችግር ጊዜ ወደ እግዚአብሔር መጮህና እርዳታ መጠየቅ አለብን። እርሱ ለተሰበረ ልብ ቅርብ ነው፣ የተጨነቁትንም ያድናል። እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ገንዘብን ያለ መውደድ ትኖሩ፣ ባላችሁም ነገር ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ገንዘብን ያለ መውደድ ትኑሩ፣ ባላችሁም ነገር ይብቃችሁ። ዕብራውያን ምዕራፍ 13 ቁጥር 5። እግዚአብሔር እረኛዬ ነው፣ ምንም አይጎድለኝም። በለመለመ መስክ ያሳርፈኛል፣ በጸጥታ ውሃ አጠገብ ይመራኛል። ነፍሴን ያድሳል፣ ስለ ስሙ በጽድቅ መንገድ ይመራኛል። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 3 ድረስ። ልዑል እግዚአብሔር ሆይ አንተ እረኛዬ ነህና ምንም እንደማይጎድለኝ አምናለሁ። በሕይወቴ ውስጥ በሰላምና በምቾት እንድኖር ምራኝ። ነፍሴን አድስልኝ፣ በጽድቅ መንገድም ምራኝ። እረኛ በጎቹን እንደሚጠብቅ እግዚአብሔርም ሕይወታችንን ይመራል። በችግር ጊዜ ውስጥ በእርሱ መታመንና መጽናት ያስፈልጋል።
ልክ እረኛ በጎቹን ከክፉ ነገር እንደሚጠብቅ እግዚአብሔርም ከክፉ ነገር ይጠብቀናል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ላይ ተሸከሙ፣ ከእኔም ተማሩ። እኔ የዋህና በልቤም ትሑት ነኝ፣ ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30። ጌታ ኢየሱስ ሆይ ወደ አንተ እመጣለሁ፣ ሸክሜን አራግፍልኝ፣ የዋህነትና ትሕትናህን አስተምረኝ። ነፍሴንም በአንተ ዘንድ ዕረፍት ታገኛለች። አሜን። ሸክማችን በበዛ ጊዜ ወደ ኢየሱስ መሄድና ዕረፍት ማግኘት እንችላለን። የዋህነትና ትሕትናን በመከተል ሕይወታችንን ቀላል ማድረግ እንችላለን። ስለምንም ነገር አትጨነቁ፣ ነገር ግን በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ልዑል እግዚአብሔር ሆይ ስለምንም ነገር እንዳልጨነቅ እርዳኝ። በጸሎትና በምልጃ በፊትህ እቀርባለሁ። በምስጋናም ልቤንና ሐሳቤን በሰላምህ ጠብቅልኝ። አሜን። በሕይወታችን ውስጥ ጭንቀት ሲበዛ ወደ እግዚአብሔር በጸሎት መቅረብና ልመናችንን በምስጋና ማቅረብ አለብን። እግዚአብሔር ልባችንን በሰላሙ ይጠብቃል። ዝም በሉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ። መዝሙረ ዳዊት ምዕራፍ 46 ቁጥር 10። ልዑል እግዚአብሔር ሆይ አንተ አምላክ እንደሆንክ አውቃለሁ። በሕይወቴ ውስጥ ከፍ ከፍ በል፣ በአሕዛብም ዘንድ ከፍ ከፍ በል። አሜን። በሕይወታችን ውስጥ እግዚአብሔር አምላክ እንደሆነ ማወቅና ለእርሱ መገዛት ያስፈልጋል። እግዚአብሔር በሕይወታችን ውስጥ ከፍ ከፍ ሲል በረከቱንም እናያለን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያርፋል። እግዚአብሔርን መጠጊያዬና አምባዬ እለዋለሁ፣ የምታመንበት አምላኬ ነው እለዋለሁ። ልዑል እግዚአብሔር ሆይ አንተ መጠጊያዬ ነህና አምባዬ ነህ፣ በአንተ እታመናለሁ። በሁሉ ቻይነትህ ጥላ ስር እርፍ እላለሁ። አሜን። በእግዚአብሔር ጥበቃ ስር መኖር ታላቅ ደስታን ይሰጣል። እርሱ መጠጊያችንና አምባችን ነውና በእርሱ መታመን አለብን። አትፍራ፣ እኔ ለአንተ ጋሻ ነህኝና፣ አትደንግጥ፣ እኔ አምላክህ ነኝና አበረታሃለሁ፣ ረዳሃለሁ፣ በጽድቄም ቀኝ እጄ ደግፍሃለሁ። መጽሐፈ ኢሳይያስ ምዕራፍ 41 ቁጥር 10። ልዑል እግዚአብሔር ሆይ አንተ ከእኔ ጋር ነህና አልፈራም። አበርታኝ፣ እርዳኝ፣ በጽድቅህም ቀኝ እጅ ደግፈኝ። አሜን። በሕይወታችን ውስጥ ፍርሃት ሲሰማን እግዚአብሔር ከእኛ ጋር እንደሆነ ማስታወስ አለብን። እርሱ ያበረታናል፣ ይረዳናል፣ ይደግፈናል። እግዚአብሔር የኃይልህንና የፍቅርንም ራስም የመግዛትን መንፈስ እንጂ የፍርሃትን መንፈስ አልሰጠንምና። ጢሞቴዎስ ሁለተኛ ከምዕራፍ 1 ቁጥር 7። እግዚአብሔርን ሁል ጊዜ አየዋለሁ፣ በቀኜ ነውና አልታወክም። መዝሙረ ዳዊት ምዕራፍ 16 ቁጥር 8። ልዑል እግዚአብሔር ሆይ ሁል ጊዜ በፊትህ እንድኖር እርዳኝ፣ በቀኜ ስለሆንክ እንዳልታወክ እለምንሃለሁ። አሜን። እግዚአብሔርን ሁል ጊዜ በፊትህ አየዋለሁ፣ በቀኜ ነውና አልታወክም። ልዑል እግዚአብሔር ሆይ ሁል ጊዜ በፊትህ እንድኖር እርዳኝ፣ በቀኜ ስለሆንክ እንዳልታወክ እለምንሃለሁ። አሜን። እግዚአብሔር ሁል ጊዜ በፊታችን ስናይና ከእርሱ ጋር ኅብረት ስናደርግ በሕይወታችን ሰላምና መረጋጋት ይኖራል። እግዚአብሔር በቀኛችን ነውና ምንም አንፈራም። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርግልሃል። ምሳሌ ምዕራፍ 3 ቁጥር 5 እና 6። ልዑል እግዚአብሔር ሆይ በፍጹም ልቤ በአንተ እንድታመን እርዳኝ፣
በራሴ ማስተዋል ከመደገፍም ጠብቀኝ። በመንገዴ ሁሉ አንተን እንድፈልግ እርዳኝ። አንተም ጎዳናዬን ቀና ታደርጋለህ። አሜን። በራሳችን ጥበብ ከመመካት ይልቅ በእግዚአብሔር ጥበብ መመራት ሕይወትን ቀና ያደርጋል። በሁሉም ነገር እግዚአብሔርን መማረክና መታዘዝ ያስፈልጋል። አትፍራ፣ አትደንግጥ። አምላክህ እግዚአብሔር በምትሄድበት ሁሉ ከአንተ ጋር ነው። በርታ ብዬ አላዘዝኩህምን? ኢያሱ መጽሐፍ ምዕራፍ 1 ቁጥር 9። ልዑል እግዚአብሔር ሆይ እንድበረታታና እንዳልፈራ እርዳኝ። በምሄድበት ሁሉ ከአንተ ጋር እንደሆንና እንዳመልክህ እርዳኝ። እግዚአብሔር ሆይ በሄድኩበት ሁሉ ከአንተ ጋር እንደሆንኩኝ አምናለሁ። አሜን። እግዚአብሔር ከእኛ ጋር ከሆነ ምንም ልንፈራ አይገባም። በድፍረት ወደፊት መሄድና እርሱን መታዘዝ ግን ያስፈልጋል። አእምሮ በአንተ የጸናውን ሰው ፍጹም በሆነ ሰላም ትጠብቃለህ፣ በአንተ ታምኗልና። ኢሳይያስ ምዕራፍ 26 ቁጥር 3። ልዑል እግዚአብሔር ሆይ አእምሮዬን በአንተ ላይ እንዲያጸና እርዳኝ። በአንተ ታምኛለሁና ፍጹም በሆነ ሰላም ጠብቀኝ። አሜን። አእምሮአችንን በእግዚአብሔር ላይ ስናጸና እርሱ ፍጹም በሆነ ሰላም ይጠብቀናል። በችግር ጊዜ ለእርሱ መጸለይና እርሱ መታመንም ያስፈልጋል። ሸክምህን በእግዚአብሔር ላይ ጣል፣ እርሱም ይደግፋል። ለጽድቅም ለዘላለም እንዲናወጥ አይሰጥም። መዝሙረ ዳዊት ምዕራፍ 55 ቁጥር 22። ልዑል እግዚአብሔር ሆይ ሸክሜን በአንተ ላይ እጥላለሁ፣ አንተንም እደገፋለሁ። እንደምትደገፈኝም አምናለሁ። ለዘላለም እንዳልናወጥ እርዳኝ። አሜን። ሸክማችን በበዛ ጊዜ በእግዚአብሔር ላይ ሸክማችንን መጣልና እርሱ እንዲሸከምልን መፍቀድ አለብን። እግዚአብሔር ጻድቅን ለዘላለም እንዲናወጥ አይፈቅድም። ጸጋው በሃይማኖት አድኗችኋልና ጸጋው በእምነት አድኗችኋልና ይህም ከእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። ልዑል እግዚአብሔር ሆይ በጸጋህ እንዳዳንከኝ አመሰግንሃለሁ። ድህነቴን ከሥራዬ ሳይሆን ከአንተ እንደሆነ አምናለሁ። አሜን። ድህንነት በሥራ ሳይሆን በእግዚአብሔር ጸጋ ብቻ የሚገኝ ስጦታ ነው። ስለዚህ በእምነት ወደ እርሱ መቅረብና ጸጋውንም መቀበል ያስፈልጋል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31። ልዑል እግዚአብሔር ሆይ አንተን በመተማመን እንድጠባበቅ እርዳኝ፣ ኃይሌንም አድስልኝ። እንደ ንስር በክንፍ እንድወጣ እንድሮጥና እንዳልታክትም እርዳኝ። አሜን። በእግዚአብሔር ላይ ተስፋ ማድረግ ኃይልን ያድሳል። እንደ ንስር በክንፍህ ለመውጣትና ለመሮጥ ላለመታከት በእርሱ ላይ መታመን ያስፈልግሻል።